ቀኑ ሲጨልምባችሁ ይምጣላችሁ መድኃኒዓለም። ነገር ሁሉ ሲበለሻሽባችሁ ይምጣላችሁ። ቤታችሁ ሰላም ሲደፈርስ መድኃኒዓለም ይምጣላችሁ። ሰላም ስታጡ መድኃኒዓለም ይምጣ። የጤናው በር ሲዘጋባችሁ መድኃኒዓለም ይምጣ። የበረከቱ በር ሲዘጋባችሁ መድኃኒዓለም ይምጣ። አሜን። ቸሩ መድኃኒዓለም የልባችሁን መሻት ሁሉ ይፈጽምላችሁ። እኚህ የምትመለከቷቸው አባቶችና እናቶች ስለ መድኃኒዓለም እባካችሁ አይታችሁ አትለፉን በማለት እየተማጸኑ ይገኛሉ። ምክንያታቸው ደግሞ ይህ የምትመለከቱት በሰሜን ሸዋ ሀገረ ስብከት በቀይት ወረዳ የሚገኝ የመለጥ ደብረ ፀሐይ መድኃኒዓለም ቤተክርስቲያን ሲሆን ከተመሰረተ ከ60 ዓመት በላይ ቢያስቆጥርም እስካሁን እድሳት ባለመደረጉ ምክንያት ከላይ ጣሪያው እያፈሰሰ በቅዳሴ ሰዓት ደግሞ አባቶች ሳፋ ደቅ ነው ለመቀደስ ተገደዋል። የቤተክርስቲያኑ ቋሚ ምሰሶዎችና ግድግዳ በመበስበሱ በምስጥ እየተበላ ቤተክርስቲያኑ ሊወድቅ ተቃርቧል። ታዲያ የአካባቢው ነዋሪዎች አቅም ስለሌለን ልጆቻችን ክርስትና የሚነሱበት እኛም ቅዱስ ሥጋውን ክቡር ደሙን የምንቀበልበት ስንሞት መቀበሪያ የሚሆነንን ቤተክርስቲያናችንን በዓይናችን እያየነው ሊወድቅ ነውና በዓለም ዙሪያ ያላችሁ የመድኃኒዓለም ወዳጆች እባካችሁ አይታችሁ አትለፉን፣ እርዱን እያሉ እየተማጸኑ ይገኛሉ። የፈረሰውን የአባታችንን የመድኃኒዓለም ቤት ለመስራት የአባቶችንን እንባ ለማበስ በዚህ አካውንት የቻልነውን ከ200 ብር ጀምሮ እንርዳቸው። ለተጨማሪ መረጃ በዚህ ስልክ መደወል ትችላላችሁ።